ዛሬ ኤሚሬትስ ላይ ለምናረጋው ተጠባቂ የቻምፒየንስ ሊግ ራውንድ ኦፍ 16 ጨዋታ ከባየር ሊቨርኩሰን ጋር ላይንአፕ እናወጣለን ማለት አርቴታ እየሰማን ስለሆነ ዛሬ ደፈር ያለ ላይንአፕ ነው የምናወጣው ማለት እኛ የምንፈልገውን ከዛ አርቴታ ይሰማናል ብለን ያስተርጉሞ ይሰማናል ብለን ጸሎት እናደርጋለን ማለት ነስሩ በረኛችን ዳቪድ ራያ ኬፓ እንዳይደብርህ አንተም ሁለት ዋንጫ ትበላለህ አታስብ ሁለት ቆርቆሮ ነው እንጂ ቆርቆሮ የማይበሉ እኮ አሉ እነ ዱራ ነው ማለት ገባሽ ስለዛ ደሞዝ ጥቅም ያለሽ ሁለት ዋንጫ ትበያለሽ በቂሽ ነው ዳቪድ ራያ እናስገባለን ማለት ስትሮንግ ላይንአፕ ነው የሚያስፈልገን እንግዲህ ሮቴት የሚመስል ግን ስትሮንግ ላይንአፕ መሃል ተከላካዮቻችን ግሬት ቦል ኦፍ ቻይናችን ጋብሪኤል ሳሊባ እናስገባለን ማለት ቀኝ ጋር ስንመጣ አሁን ትንሽ ለየት ትላለሽ ማለት ቀኝ ጋር ቲምበር እንደማይደርስ ተነግሮናል ምንም ማድረግ አይቻልም ሞስኬራን አርቴታ ካስገባ ሞስኬራ ለመከላከል ነው ገባ አይደል የሲቲ ጨዋታ ላይ ዶኩን እንዲይዝልን ብታስገባው ይሻላል እሱም ራሱ እየከበረው አቤት ቲምበር የዛኔ በተመለሰ ቤን ዋይት ነው እዚህ ጋር ማን ነው አታክ ፈርስት ሃፍ ጎል እናገባለን ቤን ዋይትን እዚህ ጋር ካስገባው ማለት ስለዛ ቤን ዋይት ግዴታ ነው ማለት ግዴታ በግራ በኩል ደግሞ ሂንካፔ እና ካላፊዮሪ ሁሉንም ጨዋታ እየተቀያየራችሁ ነው የምትጩት እናንተ ሁሉንም ማለት ያጠፋ ብቻ ነው የሚቀመጠው ምክንያቱም ሁለታችሁን ቀሽት ስለሆናችሁ ማለት በካላፊዮሪ እንጀምራለን ማለት መሃል ላይ ስንመጣ ለአስፈሪ ቡድን ለማን ሲቲ ለዋንጫ ስንጮት ነው ዙቢሜንዲ የሚያስፈልገን ሙሉ ሳምንት ረፍት አግኝቶ ደግሞ ሲመጣ ሚድፊልዱን ሮድሪን ልናስተቃየው ስለሆነ ይሄኛው ጨዋታ ላይ ታርፊያለሽ 6 ቁጥር ላይ ዴክለን ራይስ ይገባል ማለት በሁለት 10 ቁጥር ነው የምንገባው አዲስ ቻሌንጅ ደግሞ አምጥቼላችኋለሁ እዛ ለንደን ሲሄድ እኔን ስላስደሰታችሁኝ እኔ አርሰናልን ወክዬ ቡድኔን ለማየት ስለላካችሁኝ የአርሰናል ደጋፊዎች ብቻ ስላልሆናችሁ ሌሎቻችሁንም ክለባችሁን ማየት ስለምፈልግ እኔ የእግር ኳስ ደጋፊ ስለሆንኩኝ ክለባችሁን ማየት ስለምፈልግ ሌሎቻችሁን ክለባችሁን አስጎበኛችኋለሁ እዛ ሲሄድ ግን እዛ ሲሄድ ማን ነው ሲሪየስ የሆነ ኮንቴንት ክሬተር የመጣ እንዲመስላቸው አካውንታችን 1 ሚሊዮን ማስገባት አለብን ገባርለ ከባድ ሰው ነው የመጣው ምናምን ነገር ብዬ በእንግሊዘኛ ቪዲዮ ሰራላችሁ አረ ምናምን ብሎ እንዲያሽቃብጡ ማለት እንዳታስንቁን አባቴ ሁሉም የእግር ኳስ ደጋፊ ገብቶ ፎሎ በማድረግ አካውንቴን 1 ሚሊዮን እናስገባለን እንከበራለን ከኢትዮጵያ የሚመጡት ዲለን ፔጅ ላይ የተሰራውን ቪዲዮ አይታላ ኢትዮጵያዊ ሲተባበር በዚህ ማሳየት አለብን ነው ወደ 8 ቁጥራችን እንመጣለን ደፈር ያለ ላይንአፕ ስለሆነ ማለት 8 ቁጥር ላይ ኤዜን እናስገባዋለን 8 ቁጥር ላይ ኤዜን ካስገባን በኋላ 10 ቁጥር ላይ ደግሞ ከሃቨርስ ይላልባችሁ ተብቃችሁ ኖ ቡካዮ ሳካ እናስገባዋለን አስፈሪ አታክ ነው የምሰራው ማን ፈርስት ሃፍ መግደል አለብን ተጫዋቾቻችን እንዲያርፉ ማለት 10 ቁጥር ላይ ሳካ ይገባል ምን አይነት አታክ እንደፈጠርኩኝ ያ ሚድፊልድ ላይ ማለት ሚድፊልድ ላይ ደግሞ እንዳንበለጥ ወደ ኋላም ይሮጡልን ተጫዋቾች ነው ከፊት ለፊት እናደርገው ዳይሬክት ቢሆኑም ችግር የለው ዊንገሮቻችን በተለይ ማለት ስለዛ ሌፍት ዊንግ ላይ ማን እናስገባለን ኖኒ ማድዌኬ ማክስ ዳውመን ምናምን መጥተይ ሰውዬ ማለት ስኩል ናይት እኮ ነው ማን መተኛት አለበት ልጁ ገባር ሮብ ለታኮ ትምህርት አለበት ችግሩ ውስጥ ከገባን ሰከንድ ሃፍ ላይ ሲክሊፍ እንጽፍልሃለን ብለን ከእንቅልፉ ቀስቅሰን እናመጣዋለን ማድዌኬ ይገባል እዚች ጋር ማለት በግራ በኩል ደግሞ ሊያንድሮ ትሮሳር ተመልሷል ተብሏል ሰከንድ ሃፍ ላይ መግባት ይችላል አሁን ግን ቻምፒየንስ ሊግ ላይ እብድ የሆነችዋ አንድ ጌም ብቻ ያጠፋችዋል ማርቲኔሊ እናስገባለን ማለት ትዝ ይላችኋል ማድዌኬ ማርቲኔሊ እና ዮከሬዝ ማይሆን አታክ ነው ቱ ዳይሬክት ሆናል አልኳችሁ ምክንያቱም መሃል ላይ ካይ ሃቨርስ ላስገባ ስለሆነ ነው ካይ ሃቨርስ ወደ ሚድፊልድ ሲቀነስ ማድዌኬ እና ማርቲኔሊ ወደፊት ሲሮጡ ዴድሊ ቤን ዋይት ኦቨርላፕ ሲያደርግ ካላፊዮሪ ኦቨርላፕ አንደርላፕ ኤቭሪ ላፕ ዳንሰር ሲሆን ለማ 1 ሚሊዮን አስገባን አስከብረሃለሁ ነው ማለት ሁሉም የእግር ኳስ ቤተሰብ እነሆ ዛሬ ምሽት የአውሮፓ ሰማይ በከዋክብ ስደምቅ ታመሻለች። የእግር ኳስ አፍቃሪያን ትንፋሻቸውን ዋጥ አድርገው አይኖቻቸውና ልባቸው ወደ ታላቁ የአውሮፓ ሻምፒዮንስ ሊግ ይተክላሉ። እናንተስ ለዚህ ታላቅ ምሽት ተዘጋጅታችኋል ወይ? ጨዋታዎቹን ማን ያሸንፋል? ግምታችሁን አስቀምጡ። እንዲሁም ደግሞ የፕላስ ምልክቷን እየነካችሁ ፎሎ ማድረጋችሁ እንዳረሱ። በዛሬው መርሃ ግብር የአርቴታው አርሰናል በኤሚሬትስ ስታዲየም በሜዳውና በደጋፊው ፊት የክለቡን ግርማ ሞገስ ለማሳየትና ወደ ቀጣዩ ዙር ለማለፍ ቆርጠው ተነስተዋል። በሌላ በኩል የጋርዲዮላው ማንቸስተር ሲቲ በሪያል ማድሪድ የደረሰበት ያንን አስደንጋጭ ሽንፈት ለመቀልበስ ወደ ኢትሃድ ይገባሉ። የለንደኑ ቼልሲ በፒኤስጂ የደረሰበትን የ5-2 ውጤት ለመቀልበስና ተአምር ለመስራት ከፈረንሳዩ ክለብ ጋር የሚያደርገው ፍልሚያ ዓለም በጉጉት ይጠብቀዋል። እናንተስ በእነዚህ ወሳኝ ጨዋታዎች ምን አይነት ውጤት ትጠብቃላችሁ? ሐሳባችሁን በኮሜንት ላይ ግለጹ። ዛሬ እንግዲህ የሻምፒየንስ ሊግ ጨዋታዎች የሚመልሱበት ቀን ነው ማለት ነው። ክለባችን አርሰናል ደግሞ ከባድ ጦርነት ነው ያለበት በጣም ከባድ እንደ ሌሎቹ አይደለም የሌሎቹ ያለቀ ጦርነት ነው ገብቷቸዋል ኢቭን ቦዶ ራሱ ጦርነቱን ጨርሶ አርሰናል ከባድ ጦርነት ነው ያለበት ሊቨርኩሰን ባለፈው ከባየር ሙኒክ ጋር ይታችሁታል አይደለም የሳምንት ዊኬንድ ላይ በጣም ከባድ ጨዋታ ነበር የተጫወቱት ማለት ከዛሬው ጨዋታ ደግሞ ቲምበርና ኦዴጋርድ እንደማይገቡ ታውቋል ገብቷቸዋል ኦዴጋርድ እንኳን
መጀመሪያም የሚገመት ነበር። ቲምበር ነው፣ ቲምበር አይገባም ተብሏል። የሻምፒየንስ ሊግ ጨዋታ ላይ ግን ቲምበር ያስፈልገን ነበር። ለመሰላችሁ ሞር ጎል ኮንሲድ አለማድረጋችን ለማረጋገጥ ማለት ነው። ግን ቤን ዋይት ደግሞ ከቲምበር የተሻለ ሲያጠቃ በጣም አስጨናቂ ሰው ነው። ገብቷችኋላ? ሳካ ትክክለኛውን ሳካ ዛሬ ታዩታላችሁ። ህይወታቸው ላይ ይቀልድባቸዋል። እርግጠኛው የምነግራችሁ ማለት ነው። ቼልሲና ሲቲ ዛሬ የፕሪሚየር ሊግን ቲም እንግዲህ የምንሰናበትበት ቀን ነው። ምንም ጥያቄ የለውም። ማንቸስተር ሲቲ ሜዳው ላይ እንደገና የሚሸነፍ ራሱ ይመስለኛል እኔ ማለት ነው። ቼልሲ ትንሽ ፈታኝ ጌም ሊሰጠው ይችላል ለፒኤስጂ፣ ያው አያልፍም። ምንም ጥያቄ የለውም። እዚህ ምድር ላይ 1000 ቋጣሪ ቢኖር ከነዛ መካከል አንዱ ነኝ። እዚህ ምድር ላይ አንድ ብቻ ቋጣሪ ቢኖር ያም እኔ አንዱ ነኝ። እዚህ ምድር ላይ ምንም ቋጣሪ ከሌለ እኔ ሞቻለሁ ማለት ነው። እኛ ለስልጣን አይደለም ምንቋጥረው፣ ለወንበር አይደለም ምንቋጥረው። እኛ ለአገር አማን፣ ለአገር ሰላም ነው ምንቋጥረው። ዛሬ ዘር፣ ሃይማኖት፣ ብሔር፣ ጾታ ሳንለይ ሁሉም የእንግሊዝ ፕሪሚየር ሊግ ቲሞች ላይ ጆሮአቸውን ቆንጥጠን በቋጠሮ እየገረፍን እናመጣቸዋለን። አንዳቸውም ካሁን በኋላ ሻምፒዮንስ ሊግ የሚጫወቱ አይሆን፣ ሁሉም ይወድቋታል። ርህራሄ አላሳይም። እኔ መሮኛል፣ አላሳይም ጭራሽ። ስለዚህ ከኔ ጋር የምትቋጥሩ አብሯችሁን ቋጥሩ፣ አለመቋጠር ደግሞ ምርጫ ነው። አመሰግናለሁ። የጨዋታ ቀን ይልሃል ሀቢቢ። ግምትህን ግምት ሳይሆን ተው፣ የመጀመሪያ ጎል የሚያስቆጥረው ምንም ይሁን ውጤቱ መጀመሪያ ማን ነው ጎል የሚያስቆጥረውን ኮሜንት ላይ ታስቀምጣለህ። ለ3 ሰው የሞባይል ካርድ አላችሁ። ባለፈው አይ ቲንክ ያገኛችኋል የላችሁ መሰለኝ፣ አላናገራችሁኝም እና ኮሜንት ላይ ደቅ አድርጉ። ከዛ ፎሎ ምናምን መደራረግ ማለት ነው። ተወዳጁና ተናፋቂው ክለባችን እንግዲህ ዛሬ አንድ ስቴፕ እንትን የምንልበት አሁን ጥሩ ሙድ ላይ ነው ያለነውና ይሄ ደግሞ በአግባቡ የሚጠቀሙት ይመስለኛል። እና ይመቸን፣ ይቅናን፣ ይመቻችሁ ነው። ኢንጆይ እያንዳንዷን ሰከንድ፣ እያንዳንዷን ደቂቃ፣ እያንዳንዷን ቀን ሀቢቢ በጣም እድለኞች ነን። እዚህ ጀማ ስፔሻሊ በቅርቡ አርሰናል መደገፍ የጀመራችሁ ልጆች በጣም ደግሞ ውስጥ እድለኛ የሆናችሁ ሰዎች ናቸው። ያንን የቁልቁለት ጉዞ ያላያችሁ ልጆች ማለት ነውና ብቻ ይመቻችሁ፣ ይመቸን። ፔፕ ጋርዲዮላ ተጫዋቾቻቸውን ማስጠንቀቃቸው ተሰምቷል። የሪያል ማድሪድን ውጤት እንደማንቀለብሰው የሚጠራጠር አንድም ተጫዋች ካለ ወደ ሜዳ እንዳይመጣም፣ ወደ ጨዋታው እንዳይመጣ እዛው ቤቱ ይቀመጥ ሲሉ ፔፕ ጋርዲዮላ መናገራቸው ተሰምቷል። በሪያል ማድሪድ ላይ ከ3 ጎሎች በላይ ማስቆጠር ቀላል እንዳልሆነ የገለጹት ፔፕ ጋርዲዮላ ቡድናቸው በርትቶ መከላከልና እንዲሁም ደግሞ ሳይሰለች መሞከር እንዳለበት ተናግረዋል። ለዛሬው ጨዋታ የተወሰኑ ሀሳቦች አሉኝ፣ እነሱን በሜዳ ላይ ለመተግበር ጥሩ እድል አለን በማለት በታክቲክ ረገድ ለውጦች ሊኖሩ እንደሚችሉ ፍንጭ ሰጥቷል። የጨዋታ ቀን ማይ ፋሚሊ እንዴት ናችሁልኝ? ዛሬ ክለባችን ሊቨርኩሰንን በሜዳው ኤምሬትስ በሻምፒዮንስ ሊጉ ሰከንድ ሌግ ይገጥማል አይደል? ስለዚህ በደንብ ልመርቃችሁ ነው። ኮመንቱን አሜን እያላችሁ ታጥለቀልቁታላችሁ። እንዲሁም ኮፒ ሊንክ ሪፖስት እያደረጋችሁ ለሰፊው አርሰናል ያልጀማ እንዲዳረስ ማድረግ እንዳይረሳ ማለት ነው። ኮፒ ሊንክ፣ ላይክ፣ ፎሎ እያደረጋችሁ እስከ መጨረሻው ቪዲዮን መከታተል እንዳትረሱ። ክለባችን ዛሬ 3 እና 4 ከዛ በላይ ጎሎችን የሚያስቆጥርበት በክሊንሺት የምንወጣበት ቪክተር ዮኬሬሽ አትሌቲኮ ማድሪድ ላይ የነበረውን ፐርፎርማንስ ዛሬ የሚደግምበት በጎልና በአሲስት የሚታጀብበት ኤብሬቺ ኤዜ የኤቨርተኑን ፐርፎርማንስ ደግሞት ጎል ወይም ደግሞ አሲስት የሚያገኝበት ጨዋታውን እንደምንፈልገው በደንብ ተቆጣጥረን አሸንፈን ቆንጆና ጣፋጭ የሆነ ድል የምናገኝበት ምንም አይነት ሰቀቀን ሳይደርስብን ወደ ሻምፒዮንስ ሊጉ ፍጻሜ በቀጥታ የምናልፍበት ቡካዮ ሳካ ወደ ግብ አስቆጣሪነቱ የሚመለስበት ወሳኝ ስለሆነ ሳካ ጎል ያስቆጥራል። ዛሬ ሳካ ጎል አስቆጥሮ የምንጨፍርበት ምርጥ ጨዋታ ያርግልን ማለት ነው። ሁላችሁም በደንብ ኮፒ ሊንክ ሪፖስት ያደረጋችሁ ለሰፊው አርሰናል ጀማ እንዲዳረስ ማድረግ እንዳትረሱ ማለት ነው። ምርጥ ጨዋታ እንመለከታለን ብዬ አስባለሁ። ከጨዋታው በኋላ እንገናኝ። ባየር ሊቨርኩሰኖች መድፈኞቹ አርሰናሎችን አሁንም መንቆርና ማብሸቃቸውን እንደቀጠሉ ነው። እንደምትመለከቱት ከነገው የመልሱ ጨዋታ በፊት ደግሞ በኢንስታግራም ፖስታቸው ላይ ይህንን ምስል አጋርተውናል። የሶሻል ሚዲያ አድሚናቸው አሁንም መነጋገሪያነቱ እንደቀጠለ ነው። በኤምሬትስ የሚገኘውን የማዕዘን ምት ፍላግ ወይም ደግሞ መምቻ ላይ ያለችዋን እችኛዋን ቅንፍ በማጥፋት እንግዲህ ክብ አድርጎ እንደምትመለከቱት ኦቫል አድርጎ ሼፑን ቀይሮ ኤዲት አድርጎ ፖስት አድርጓል። ያው አሁንም አርሰናሎችን በድጋሚ ለመንቆር የተፈለገው ያው አርሰናሎች በማዕዘን ምት ያላቸው ጥንካሬና ስኬት የሚታወቅ ነው። ታዲያ ያንን አስመልክቶ ከመልሱ ጨዋታ በፊት ይህንን ፖስት በዛሬው ዕለት በኢንስታግራማቸው ላይ አጋርቶናል። የሶሻል ሚዲያ አድሚናቸው ከመጀመሪያው ጨዋታ በፊትም በርከት ያሉ ቀልድ አዘል ነቆራዎችን ሲያጋራ እንደነበር የሚታወስ ነው። አሁን ደግሞ በሌላ ነቆራ እንግዲህ ተከስቷል። ለማንኛውም በመልሱ ጨዋታ ምን የሚፈጠር ይመስላችኋል? ባየር ሊቨርኩሰኖች ወደ ኤምሬትስ መጥተው ምን አይነት ውጤት የሚያስመዘግቡ ይመስላችኋል? ወደ ቀጣዩ ዙር ውስጥ ማን የሚያልፍ ይመስላችኋል? ሀሳብ አስተያየት እና የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳስ የመረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመካት የሜዳ ስፖርት ቤተሰብ ይሁኑ።
አርሰናል ወይንስ ሊቨርኩሰን ዛሬ በሚደረገው ከባድ የሻምፒዮንስ ሊግ ጨዋታ ማን ያሸንፋል ብላችሁ ታስባላችሁ? እስቲ ትክክለኛ ግምታችሁን ኮሜንት ላይ ገምቱልኝ። እኔ በትንሹ 2-1 ገምቻለሁ። እናንተም ገምቱ። ከጨዋታው በኋላ ሽልማት ይኖራችኋል። ይሄን ቪዲዮ ብዙ አርሰናል ደጋፊዎች አድርጉ። ድል አርሰናል! አርሰናሎች የት አላችሁ? እስኪ ማን ነው እንደኔ ባየር ሊቨርኩሰን ነገ ከቻምፒየንስ ሊግ ኢሊሚኔት እስክናደርገው በጣም የቸኮለ እግዚአብሔር ምን አርጉኝ ነው የሚሉት? ምን አላስቀምጣለሁ ልኩ ቀለም ይሁን እንደምትመለከቱ በየኮር ነው ምናምን ሙድ ይዛሉ ማለት አንዳንድ ጊዜ ግን ትንሽ ሞን የሆነ እኮ የካዛኪስታን የኡዝቤኪስታን ሊግ ምናምን ቡድን እኮ ነው የሚመስሉ ሊቨርኩሰን ሊቨርኩሰን ጥሩ ቡድን አንዴ ለምንድነው በዚህ ልክ የሚወርዱት? እንደምትመለከቱት አርሰናል ስታዲየም ቼክ ሊስት ምናምን ጭራሽ አረባላ ብቻ ይሄንን ቡድን ሌላ ምንም አልፈልግም። በቃ ነገ በባለፈው እንደዛ ኮርና ምናምን ብሎ ተሳክቶላችሁ እኛ ኮርና አላስቆጠርንም ፕላስ ደግሞ አጌኒስት ሆነ እነሱ አስቆጠሩ። ሶ ነገ ከኮርናም ጎል አስቆጠረንባችሁ ኢሊሚኔት አድርገናችሁ ማለት ነው። ይሄን ነገር መበቀል መቻል አለብን እንዴ። ይሁን ወይ አድሚኑ ህፃን ነው እኔ በጣም እያናደደኝ ነው እንዴ። በስመ አንተ ለሚወድቁት ኢሊሚኔት ለሚደረግ ምንድነው በዚህ ልክ ቀድሞ ስላወቁት እኮ ነው በዚህ ልክ ያዙ ይልቀቁኝ የሚሉት እና በጣም ተናድጃለሁ። እስኪ ነገ እንደኔ ይቸኮለ እንደኔ ሊቨርኩሰን ሲወድቅ በቃ ሳልፈልግ ጥላቻ እንዲኖር እያደረጉኝ ነው ማለት ነውና እስኪ ማን ነው እንደኔ ይቸኮለ ኮሜንት ሴክሽን ላይ እስኪ ሀሳብ አስተያየታችሁን ፎሎ ማድረግ እንዳትረሱ። አሁን የማወራው ፕሪዲክሽን አይደለም ፍላጎቴን ነው። አርሰናል የዛሬውን ጨዋታ በፔናልቲ ተሸንፎ እንዲወድቅ ፈልጋለሁ። ምክንያቱም እጅግ ልብ ይሰብራል በፔናልቲ መሸነፍ ማለት ነው። ሪያሊቲውን ስናገር በጣም ነው የሚያመው ስላችሁ እጅግ በጣም ነው የሚያመውና ይሄ የኔ ፍላጎት ነው። የእናንተን እስቲ ዛሬ እኔ ፕሪዲክት አላረግም፣ እናንተ ፕሪዲክት አድርጉ። ስለስንት ያልቃል አርሰናል ጨዋታው ዛሬ ከባየር ሊቨርኩሰን ስለስንት ያልቃል? እስቲ ኮሬክት ስኮር ገምቱ እስኪ። በቃ ይመቻችሁ። ዛሬ አልገምትም፣ አላበሳጫችሁም፣ ግን በፔናልቲ እንድትወድቁ ፈልጋለሁ ዛሬ። ይሄ የኔ ፍላጎት ነው፣ ፕሪዲክሽን አይደለም። ይሄ እንድትረዱኝ ነው፣ እንዳትሰድቡኝ። ይመቻችሁ። ማንቸስተሪክ ደም ብለናል። በባየር ሊቨርኩሰን ትልቅ ተስፋ እንዲኖረኝ ሁኛለሁ። አርሰናል ጋር ባደረገውም ጨዋታ እንዲሁም ደግሞ የሳምንቱ መጨረሻ ላይ ከባየር ሙኒክ ጋር ባደረገው ጨዋታ ማለት ነው ቆንጆ አድርጎ ባየር ሙኒክን ፈትኖታል። እርግጥ ነው በቀይ ወጥቶበት ነበር ባየር ሙኒክ፣ ነገር ግን ከዛም በኋላ ብዙ የግብ ዕድሎችን ፈጥሯል። እድለኛ አልነበረም። ባየር ሙኒክ ያደረገውን ጨዋታ 25% አርሰናል ጋር እንድትጫወት ብቻ ነው የምንፈልግ። በትክክል ወደ ቀጣይ ዙር ታልፋለህ። ትልቅ ተስፋ ነው የጣልኩበት። ተስፋዬን አጨልምና ኤቨርተን ብዬ ነው ስም ማውጣለን። ለማንኛውም የአራዳ ልጆች የቻምፒዮንስ ሊግ ቀመር ቪዲዮ አለቀኩላችሁም። ባለፈው ከ8-8 ጽድት ያለ ኦር ነበር ያሳካ ነው። ዛሬም እንደምንበለው እርግጠኛ ነኝ። እቺ ነገር ሰርች ስታደርጋት ቴሌግራም ላይ ከችልልሃለሁ። እንዲሁም ደግሞ ባዮ ላይ ሊንክ አለልህ። በሊንኩ መሰረት ላጥ ብለህ ወደ እኔና ማለት ነው